ዶክተር ሩብቃ ያላሰበችው ነገር ገጠማት። አሁን ያለችበት ሁኔታ እጅጉን በጣም ከባድ ሁኔታ ላይ ነው። በዚህ በሀዘኗ ላይ ደግሞ ሌላ ተጨማሪ ከስራ ቦታ አንድ መልእክት ይመጣላታል። ጓደኛዋ መቅደስ ይህንን መልእክት ለእሷ ለመናገር እቤቷ ድረስ ትመጣለች። ከመጣችም በኋላ በር ላይ በመቆም እንድትጠራ ታደርጋታለች። ዶክተር ሩብቃም ጓደኛሽ መቅደስ ትፈልግሻለች በተባለችበት ሰዓት ደግሞ ለምን መጣች? ምን ፈልጋ ነው የመጣችው? የሚል ንግግር ከተናገረችም በኋላ ወጥታ ማናገር እንዳለባት ስለገባት እሺ በቃ ወጥቻ አናግራታለሁ ትልና ከተኛችበት አልጋዋ ላይ በመነሳት መቅደስን ለማናገር ወደ ውጭ ትወጣለች። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ደህና ነኝ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ በላይክ ጀምሩት። ቆይታችሁ ከኔ ጋር ይሁን። ዶክተር ሩብቃ ውጭ ከወጣችና መቅደስን ፊት ለፊቷ ካገኘቻት በኋላ እሺ መቅደስ፣ ለምንድን ነው የመጣሽው? ለጥሩ ነገር እንዳልመጣሽ አውቃለሁ። ስለዚህ እየሰማሁሽ ነው። የምትፈልጊውን ነገር አንድ በአንድ አስረጅኝ በማለት ትጠይቃታለች። መቅደስም ዶክተር ሩብቃን እጅጉን በጣም እየፈራቻትም ቢሆን የተላከችው መልእክት ስላለ እሺ ትልና ቦርሳዋን በመክፈት ወረቀቱን አውጥታ ትሰጣታለች። ዶክተር ሩብቃም መቅደስ ወረቀቱን ስትሰጣት ተቀበለቻት እንጂ ማንበብ አልፈለገችም ነበር። ምንድነው? ለምንድነው ለእኔ የምትሰጪኝ? ስትላትም አንብቢው የሚል መልስ ነበረ መቅደስ የመለሰችላት። ይህንን ስትመልስላት ዶክተር ሩብቃ ግን ቀጥታ ከመቅደስ መስማት እንደምትፈልግ አስረዳቻት። መቅደስም ደግሞ አዝናለሁ በጣም እንግዲህ ከስራ ቦታ ተባረሻል፣ ታግተሻል ትላታለች። ይህንን ስትሰማ ዶክተር ሩብቃ በጣም ታዝናለች። ምክንያቱም አሁን ያለችበት ሁኔታ በጣም ከባድ ነበረ። በዚህም ጊዜ ደግሞ ከስራ ተባረሻል የሚል መልእክት ሲመጣላት ሌላ ተጨማሪ ሀዘን ሆኖባታል። ከዛም ይህንን ስትሰማ ዶክተር ሩብቃም ቆይ ለምን ምን አደረኳችሁ? ከስራዬ አባረራችሁኝ አይደል? እያለች መቅደስ ላይ ትለፈልፍባታለች። መቅደስ ግን ምንም የምታውቀው ነገር እንደሌለና ያው ከስራ ተባረሻል የሚለውን መልእክት ልትነግራት ወደ እሷ ጋር እንደመጣች ነው ያስረዳቻት። ዶክተር ሩብቃም እንኳንም መተሽ ነገርሽኝ፣ ግን መጀመሪያ ለምን አንቺን ወደ እኔ ላኩሽ? ትላታለች። አንቺ እዛ ድረስ መተሽ እንዳትለፊ ብለው ስላሰቡ ነው ስትላት ዶክተር ሩብቃም ለእኔ ቢያስቡልኝና ቢያዝኑልኝ ኖሮማ በዚህን ሰዓት ይህንን አይነት መልእክት አይልኩልኝም ነበረ። አንቺን ብትሆኚ አመሰግንሻለሁ። ታመሜ ደውለሽ ያልጠየቅሽኝን ይህንን ነገር ለመንገር ሲሆን ግን ቀጥታ እቤቴ ድረስ መጣሽ ትላታለች። እንዲሁም ደግሞ ከዚህ በኋላ እንዳትደውልባትና ከዚህ በፊት በጓደኝነት አብረው የቆዩበትን ጊዜ ፎቶ የተነሱት እንዳለ የፖሰተችውም እንዳለ እንድታጠፋ ለመቅደስ ትነግራታለች። ዶክተር ሩብቃ ይህንን ሁሉ ስታወራ መቅደስ ግን አንገቷን ወደ መሬት በመድፋት መሬት እየተመለከተች እሷ የምታወራውን በሙሉ ነበረ ስታዳምጥ የነበረው። ዶክተር ሩብቃም በጣም ስሜታዊ ሆና እባክሽን መቅደስ ሌላም የቀረ ነገር ካለ ንገሪኝ፣ እየሰማሁሽ ነው፣ ንገሪኝ ትላታለች። መቅደስም ደግሞ ዶክተር ሩብቃ በጣም አዝናለሁ፣ አዎ የቀረ ነገር አለ የሚል መልስ ትመልሳለች። እሷም ለመስማት ዝግጁ ስለሆነች እኮ እየሰማሁሽ ነው፣ ንገሪ በቃ ንገሪኝ እያለች ትጮኻለች። ተጨማሪውን ንግግር ስትነግራትም የበለጠ ሀዘኗ ጨመረ። ስቅስቅ ብላ እያለቀሰች ያንን ወረቀት ቅድድት ታደርገዋለች። ወረቀቱንም ከቀደደች በኋላ ከዚህ በኋላ መቅደስንም ቢሆን ልታያት እንደማትፈልግና ከፊት ለፊቷ እንድትሄጂላት ትጮህባታለች። መቅደስም የዶክተር ሩብቃን ንግግር በደንብ ታዳመጠች በኋላ ያላት አማራጭ ቦታውንና ከመቅደስ ፊት ለፊት መሄድ ስለሆነ በጣም አዝናለሁ፣ እኔ ምንም የማውቀው ነገር የለኝም ትልና ትታት ትሄዳለች።
እናንተ ግን ያባረራችሁኝ ከስራዬ የራቁት ቪዲዮ ስለተያዘብኝ ብቻ ነው አይደል? ቆይ ግን ለምን እያለች እሷም ነገሮችን በተደጋጋሚ ትደጋግምባቸዋለች። እናም ቀጥታ መቅደስ ከፊት ለፊቷ ከሄደች በኋላ ዶክተር ርብቃም ተነስታ ወደ ውስጥ ትገባለች። እቤት መኝታ ክላሷ ከገባች በኋላም በሯን ቆልፋ ቁልፉን ከላዩ ላይ ታነሳና ወደዛ ተወረውረዋለች። እጅግ በጣም ተናዳለች። ስቅስቅ ብላም እያለቀሰች ነበረ። ልዩ በሩን ምግብ ይዛ መታ ስታንኳኳ በጭራሽ ልትከፍትላት አልቻለችም። ብታንኳኳ ለሰዓታት ያክል አልተከፈተም። ከዛም ሌላ ጓደኛቸው በመምጣት ዶክተር ርብቃ በሩን እንድትከፍትለት ይጠይቃታል። ግን እሷ በጭራሽ ልትከፍት ፈቃደኛ አልነበረችም። ያላቸው አማራጭ በሩን ገንጥለው መግባት ስለነበረ በሩን ለመገንጠል እየታገለ እያለ የጓደኛቸው ሚስት ደግሞ አንተ ምን ሆነሃል? ለዚች ለባለጌ ብለህ ደህነኛውን ቤት ልታፈርሰው ነው ወይ? እንዴት ቤቱን ታፈርሳለህ? የሚል ንግግር ትናገረዋለች። እሱም ደግሞ ባክሽን ዝም ብለሽ አታውሪ፣ ዶክተር ርብቃ የኛ ቤተሰብ ማለት ናት። ስለዚህ በችግሯ ጊዜ በሀዘኗ ጊዜ ከጎኗ ልንሆን ይገባል እንጂ ልንርቃት አይገባም የሚል ንግግር ነበር የተናገራት። እሷ ግን ይህንን ንግግር እየተናገረ ራሱ ምንም ደስተኛ ልትሆን አልቻለችም። በሩ ተገንጥሎ ርብቃ እንድትወጣ ፈቃደኛ አልነበረችም። ያው ግን አንዳንድ ጊዜ ለጥሩዎች ነውና ሕፃን ልጅ ስለነበረች ቤታቸው ውስጥ እሷ ደግሞ ዶክተር ርብቃን ስለምትወዳት በር ላይ ሄዳ አንዳንድ ውስጧን የሚበሉ ንግግሮች ስትናገር እኛን አትወጅንም ማለት ነው አንቺ በቃ እያለች ስትል ርብቃ ተነስታ በሩን ትከፍትና እቅፍ ታደርጋታለች። የዶክተር ርብቃ መጨረሻ ምን ይሆን? በእንደዚህ ሁኔታ እንዴት ነው የምትቀጥለው የሚለውን ደግሞ በቀጣይ ይዤላችሁ የምመጣ ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ባይ